በየካቲት 2003 በምዕራብ ለንደን ክፍል የሚኖር አንድ ቤተሰብ በአንድ ጀንበር ደብዛቸው ጠፋ። አባት፣ እናት፣ አያት እንዲሁም ሁለት ትንሽ ህፃናት ከቤታቸው ወጡ፣ ግን አልተመለሱም። ለሳምንታት ጓደኞቻቸው፣ የሥራ ባልደረቦቻቸው ለጉዞ ወጥተው ይመስላቸው ነበር፣ ግን እውነታው ከዚህ የከፋ ነበር። ይህ የቾሃን እና የቤተሰቡ የግድያ ታሪክ ነው። በእንግሊዝ ታሪክ ውስጥ ከታዩ እጅግ አስደንጋጭ የቤተሰብ ግድያ ወንጀሎች ውስጥ አንዱ ነው። ስግብግብነትና ማጭበርበር የተሞላበት ይህን ታሪክ እስከ መጨረሻው ድረስ አብረውኝ ይቆዩ፣ ምክንያቱም የዚህ ታሪክ ፍጻሜ የሚያስደነግጥ ነው። ቾሃን በህንድ ተወልዶ ወደ ብሪታንያ የፈለሰ ራሱን ያሳደገ ሰው ነበር። በራሱ ጥረት ሲቢአይ ፍራይት የተባለ የፍራፍሬ እና የአትክልት ማስመጣት ንግድ ድርጅት መስርቶ በጣም ስኬታማ አድርጎታል። ንግዱም ወደ 5 ሚሊዮን ፓውንድ ይገመት ነበር። ይህ ትልቅ ስኬት ቢሆንም ቾሃንና ቤተሰቡ በምዕራብ ለንደን በሚገኘው ሆስተን በተባለ አካባቢ ከ24 ዓመቱ ሚስቱ ናንሲ እና ሁለት ልጆቹ ጋር ይኖር ነበር። የናንሲ እናት ቻራንጂት ካውር በህንድ ፑጃን ከተማ ውስጥ መምህርት ሆና የምትሰራ እንዲሁም ሃይማኖተኛ ሴት ነበረች። ልጇንና የልጅ ልጆቿን ለመጎብኘት ከህንድ ወደ እንግሊዝ ለእረፍት በመጣችበት ጊዜ ነበር የግድያው ሰለባ የሆነችው። ከውጭ ሲታይ ቤተሰቡ ሁሉ ነገር አልጋ በአልጋ ይመስል ነበር። ጤናማ ንግድ፣ ወጣት ልጆች እና ደስተኛ ቤተሰብ። ግን ከጀርባቸው ከጥቂት ዓመታት በፊት በተፈጠረ ትውውቅ ምክንያት አንድ ጨለማ ምዕራፍ ተጀምሮ ነበር። በ1996 ቾሃን በግብር ማጭበርበር ወንጀል ተከሶ የ3 ዓመት እስራት ተፈርዶበት ነበር። ከዚያ ውስጥ 18 ወር ብቻ ታስሯል። በዚያ እስር ቤት ውስጥ ነበር ኬኔት ሪንጌን ወይም በቅጽል ስሙ ካፒቴን ካሽን የተዋወቀው። ካፒቴን ካሽ በአደንዛዥ እጽ ንግድ ውስጥ ይታወቅ የነበረ ወንጀለኛ ነው። ከአደንዛዥ እጽ ንግድ ዘመኑ ጀምሮ ብዙ ገንዘብ ስላፈራ በአደንዛዥ እጽ ዝውውር ወንጀል ታስሮ ስለነበር ከቾሃን ጋር በዛው እስር ቤት ውስጥ የተገናኙት። ከእስር ከወጣ በኋላ ካፒቴን ካሽ ራሱን እንደ ህጋዊ ነጋዴ ለማቅረብ ሞክሮም ነበር፣ ግን በእውነቱ አዲስ የወንጀል እቅድ እያዘጋጀ ነበር። ከቀድሞ የስራው ባልደረባ ዊሊያም ጋር ተባብሮ የአደንዛዥ እጽ ዝውውራቸውን ለመሸፈን የሚያገለግል አንድ ህጋዊ የንግድ ድርጅት ያስፈልጋቸው ነበር። ወደ አእምሯቸው የመጣው ስም ቾሃን ነበር። የቾሃን ቀድሞም ንግዱ ትርፋማ እንደሆነ ያውቁ ስለነበር እና ከሁሉም በላይ ቾሃን በቶሎ ሰው አማኝ ሲሆን ለረጅም ጊዜ ወዳጅነት ያለው ግንኙነት የሚፈጥር ሰውም ነበር። ካፒቴን ካሽ እና ዊሊያም ይህን ለራሳቸው ጥቅም ለማዋል ወሰኑ። እቅዳቸውም ቀላልና ግን አሰቃቂ ነበር። የቾሃን የንግድ ድርጅት ሙሉ ለሙሉ ለመቆጣጠር ከዚያም ለአደንዛዥ እጽ ዝውውራቸው ሽፋን አድርገው ለመጠቀም ወሰኑ። ነገር ግን ንግዱ ለመቆጣጠር የቾሃን ህይወት መጥፋት ነበረበት እና ከእሱ ጋር ማንም ጥያቄ ሊያነሳ የሚችል ሰው ሁሉ በህይወት መኖር እንደሌለበት ወሰኑ። በጥር 2003 መገባደጃ ላይ ካፒቴን ካሽ ከቾሃን ጋር ግንኙነት ፈጠረ። ትልቅ የንግድ ድል እንዳለ ነገሩ። ኔዘርላንድ ውስጥ የሚገኙ ነጋዴዎች ንግዱን ለመግዛት ፍላጎት እንዳላቸው፣ ብዙ ትርፍ እንደሚያገኝበት ነገሩ። ቾሃን ግን ከጀርባ የታቀደለትን አንድም አልጠረጠረም። ለረጅም ጊዜ የሚያውቀው ሰው ስለነበር ያለምንም ጥርጣሬ ተስማማ። የቾሃን የሥራ ባልደረባ ማይክ ስለዚህ ስብሰባ ያውቅ ነበር። ቾሃን ራሱ ስለ ኔዘርላንድ ነጋዴ ነግሮት ነበር። ይህ ግን ሙሉ ለሙሉ ውሸት ነበር። ካፒቴን ካሽ እና ዊሊያም የፈጠሩት የፈጠራ ታሪክ ነው። በየካቲት 13 2003 ቾሃን ከቢሮ ወጣ። ያ ታዋቂ ጥንታዊ ድንጋይ ሐውልት ወዳለበት ቦታ ለስብሰባ ሄደ። ይህ ቦታ ራሱ የሚገርም ምርጫ ነው። ገለልተኛና ብዙ ሰው የማይታይበት ለተንኮል ስራ ተስማሚ ቦታ ነው። ቾሃን ወደዛ ስብሰባ ሲሄድ በህይወት የመመለስ እድል እንዳልነበረው አላወቀም ነበር። በስቶኔጅ ካፒቴን ካሽ እና ዊሊያም ቾሃንን ጠበቁት። ስብሰባውም እንደጀመረ ሁኔታው ወደ ግፍ ተለወጠ። ቾሃን ተይዞ ታስሮ አደንዛዥ እጽ ተሰጠው። ከዚያም በጣም በአሰቃቂ በሆነ ሁኔታ ገዳዮቹ ለሚስቱ የሚላክ የድምፅ መልእክት እንዲላክ አስገደዱት። ሁሉ ነገር በሰላም እንደሆነ ለማስመሰል ቤተሰቡ የጠፋ መስሏቸው ለፖሊስ እንዳያመለክቱ የተዘጋጀ ስልት ነበር። ከዛም በኋላ ቾሃንን በህይወት ያየውም ሰው የለም። ግድያው ብቻውን በቂ አልነበረም። ካፒቴን ካሽ እና ዊሊያም የንግድ ድርጅቱ ህጋዊ በሚመስል መንገድ መቆጣጠር ነበረባቸው። ለዚህም ቾሃንን ከመግደላቸው በፊት የንግድ ድርጅቱን ባለቤትነት ወደ ራሳቸው የሚያዞሩበትን ሰነዶች በግድ አስፈርመውት ነበር። እነዚህ የተጭበረበሩ ሰነዶች ንግዱ በህጋዊ መንገድ እንደተላለፈ የሚያስመስሉ ነበሩ። ግቡ ግልጽ ነበር። ሲቢአይ ፍራይት የተባለውን ህጋዊ ፍራፍሬና አትክልት የማስመጣት ንግድ
ለአደንዛዥ ዝውውራቸው ፍጹም ሽፋን አድርገው በመጠቀም ማንም ጥርጣሬ ሳይፈጥርባቸው እቃዎችን ከውጭ ሀገር በማስመጣት ስም ስር አደንዛዥ እጽ ማዘዋወር እንችላለን ብለው ስላሰቡ ነው። ነገር ግን እቅዳቸው ገና አልተጠናቀቀም። ቹዋን ብቻውን ቢጠፋም ቤተሰቡ ጥያቄ ማንሳት ይጀምራል። ፖሊስን ማነጋገር ይጀምራል። ስለዚህ ገዳዮቹ ቤተሰቡን ሙሉ ለሙሉ ማጥፋት እንዳለባቸው ወሰኑ። ከቹዋን ግድያ ብዙም ሳይቆይ ገዳዮቹ ወደ ናንሲ ተመለሱ። ናንሲ ሁለት ትንንሽ ልጆቿንና እናቷ ታግተው ተወሰዱ። ልክ እንደ ቹዋን አራቱም ተመልሰው አልታዩም። የዚህ ታሪክ እጅግ አሳዛኝ ክፍል ቻራንጂት ከውር ልጇንና የልጅ ልጆቿን ለመጎብኘት ብቻ ከህንድ የመጣች ንጹህ ሴት ነበረች። ሁለቱ ህፃናት፣ አንዱ ገና መራመድ የጀመረ ሌላኛው ገና ወራት ያልሞላው ጨቅላ ምንም አይነት ጥፋት ያልነበረባቸው ናቸው። ገዳዮቹ ግን ማንም ምስክር እንዳይተርፍ በሚል ብቻ መላው ቤተሰቡን ማጥፋት መረጡ። ገዳዮቹ አስክሬኖቹ መጀመሪያ በዴቮን ቀበሩ። ይህ ጊዜያዊ የመደበቂያ ስፍራ ነበር። የመጨረሻቸው እቅድ ግን ሌላ ነበር። ሳምንታት እያለፉ ቤተሰቡ ምንም አይነት ግንኙነት ማድረግ ባለመቻላቸው ጓደኞቻቸውና የሥራ ባልደረቦች መጠራጠር ጀመሩ። ካፒቴን ካሽ እና ዊሊያም ግን ገና ተጨማሪ የሽፋን እቅድ እየነደፉ ነበር። በመጋቢት 24 ከቹዋን የተላከ የሚመስል ደብዳቤ ወደ ሥራ ቦታ ደረሰ። ደብዳቤ ቤተሰቡ በፈረንሳይ እንደሚገኝና ወደ ህንድ መመለስ እንዳሰቡ ይገልጽ ነበር። ግን ይሄ ደብዳቤ ብዙ ስህተቶች ነበሩበት። ደብዳቤው ከፈረንሳይ የተላከ የፖስታ ማህተም ነበሩ። ግን ፖሊስ የቤተሰቡን ፓስፖርቶች በሆም ኦፊስ ተይዞ እንደሚገኙና ወደ ውጭ ሀገር መጓዝ ፈጽሞ የማይችሉ እንደሆነ አረጋገጠ። ሌላኛው የደብዳቤው ስህተት ደግሞ በኮምፒውተር የተጻፈ ነበር። ግን ቹዋን ደብዳቤዎችን ሁልጊዜ በእጅ ጽሑፍ ብቻ ይጽፍ ነበር። እነዚህ ትንሽ ዝርዝሮች ግን ወሳኝ ማስረጃዎች ሆኑ። ፖሊስ ጉዳዩን በጥልቀት መመርመር ጀመረ። በኤፕሪል 5 ኢንተርፖል ስለ ቤተሰቡ መጥፋት ተነገረው። ናሽናል ሚሲንግ ፐርሰናል ሄልፕላይን ምርመራውን በንቃት ደገፈ። በዚህ መካከል ካፒቴን ካሽ እና ዊሊያም ጫናው እየጨመረ ሲመጣ አዲስ እቅድ ነደፉ። በ2003 የፋሲካ እሁድ ቀን በዴቮን ተቀብረው የነበሩትን አስከሬኖች ቆፍረው አውጥተው ወደ ዶርሴት ወደሚገኘው የባህር ዳርቻ ወስደው ወደ ባህር ጣሏቸው። ማስረጃውን ሙሉ ለሙሉ ለማጥፋት ያደረጉት ሙከራ ነበር። በማግስቱ ካፒቴን ካሽ ራሱ ቅንጭብ ውሸት ፈጠረ። በዌልስ ኒውፖርት ከተማ ውስጥ ስብሰባ አዘጋጀ። ቹዋን በዛ እንደሚገኝ ገለጸ። ቦታውም በከተማ መሃል የሚገኝ የነሐስ ዓሣ ሐውልት አጠገብ ነበር። ፖሊስ በድብቅ ቦታውን ተከታተለ፣ ግን ማንም አልመጣም። ይህ ራሱ ፖሊስ ጥርጣሬውን የበለጠ አጠናከረው። ከሁለት ወራት በኋላ የቹዋን አስክሬን በዶርሴት የባህር ዳርቻ ላይ ተገኘ። የአስክሬኑ ሁኔታ ግድያ እንደተፈጸመበት ግልጽ ያሳይ ነበር። መርማሪዎቹም ወዲያው ጉዳዩን ከካፒቴን ካሽ ጋር አገናኙት። በዚህ ጊዜ ተጨማሪ ማስረጃዎች ብቅ ማለት ጀምረው ነበር። የካፒቴን ካሽ እና የዊሊያም ጓደኞች ራሳቸው ስለ አጠራጣሪ ስራቸው ለፖሊስ ጠቆሙ። ምስክርነቶችና የፎረንሲክ ምርመራዎች እየተሰበሰቡ ስዕሉ ግልጽ ሆነ። ካፒቴን ካሽ እና ዊሊያም ሰነዶችን አጭበርብረው የቹዋንን ማንነት ተጠቅመው በሕይወት እንዳለ ለማስመሰል ሞክረዋል። ለሰራተኞችና ለጓደኞቹ ውሸት ተናግረው ጊዜም ለመግዛት ሞክረውም ነበር። ብዙም ሳይቆይ የናንሲ አስክሬንም ተገኘ። ግልጽ ግፍ የተሞላበት ግድያ፣ የወንጀሉ ሙሉ ስፋትና ጭካኔ ግልጽ ሆነ። ነገር ግን የሁለቱ ትንሽ ልጆችና የቻንድራ ካውር አስክሬኖች እስከ ዛሬ ድረስ ፈጽሞ አልተገኙም። መርማሪዎቹም ወደ ጥልቅ ባህር ጥለዋቸው እንደሚሆኑ ያምናሉ። አቃቤ ሕግም የቹዋን አፈና ግድያ ተከትሎ የተፈጸመውን ስልታዊ የቤተሰብ አፈና ግድያ በዝርዝር አቀረበ። እንዲሁም የንግድ ድርጅቱን ንብረትና ወደ ራሳቸው ለማዞር የተጭበረበሩ ሰነዶችን፣ የውሸት ግብይቶችን በማስረጃነት አቀረበ። በመጨረሻም ካፒቴን ካሽ እና ዊሊያም ለአምስቱም ግድያዎች ጥፋተኛ ተብለው የዕድሜ ልክ እስራት ተፈረደባቸው።